ሳልነግርም አይሆንም። የኔ ልጅ እባክህ ተረጋጋ። አይሽ ዝም ብለሽ ነው ሰጣለሁ የምትይኝ። ይኸው ጠይኩሽ፣ ምንም አልሰጠሽኝ። ኧረ ተወዳጊዬ ተው። እኔ እኮ አልሰጥህም አይደለም ያልኩት እናናግራቸው እናማክራቸው እኮ ነው የምለው። እንዴ ለራስሽ ብለሽ ካልጠየቅሽማ ለእኔ ብለው አይሰጡሽም። እምትወጂኝ ከሆነ ይህን ማድረግ አይከብድሽም። አየሻ አትወጂኝም ማለት ነው። ተው እንጂ ዳጊዬ፣ እናትህ እኮ ነኝ። እናት ላይ መባል ምን አድርገሽ ታውቂያለሽ? ዝም ብሎ ለጄ ማለት አለ እንዴ? እሺ በቃ እሞክራለሁ የኔ ልጅ። እውነት በይ እስኪ። እውነት ዳጊዬ፣ እውነት እሞክራለሁ። አመሰግናለሁ እናቴ። አመሰግናለሁ እናቴ። ችግር የለም የኔ ልጅ፣ የኔ ውድ ልጅ። አቤል አራውራ እንዴ እዚህ እኮ የብርድ መጫወቻ አደረከኝ። አላሳዝንም? እኔ ምንም መነጋገር እንደማልፈልግ ነግሬሻለሁ። ሲጀምር ዝም ብለሽ ነው የመጣሽው። እስኪ ቆይ ትኩር ብለህ ይኸኝ። ቆይ ምንድነው እንደዚህ ያስኮረፈ? በልጁ ነው አይደለ? አይደለም፣ ሲፈልግ አዝሮሽ ይዙር። እኔ ምን አገባኝ? ወይ ደግሞ በቃ አሳማኝ ምክንያት ንገረኝ። ዝም ብለህ ከመሬት እየተነሳ አትዝጋኝ እንዴ። ከልጁ ጋር እኮ ምንም ነገር ስለሌለ ነው እንደዛ በነፃነት አውርቶኝ ሄደው። በቃ እንደፈለግሽ፣ ከቻልሽ ደግሞ ዝም በይ። አቤል ከልቤ ነው። እውነት ጸባይህን ማስተካከል አለብህ። ተይ ይበቃሻል። በቃ ልሄድ ነው አቤል። በአሁኑ ከሄድኩኝ ግን መቼም አልመለስም። እሺ እመነኝ። ሂጂ፣ የሰላም መንገድ ያድርግልሽ። አረ ምክንያቱን ከምትነግረኝ በሄድ ይሻላል አይደለ? እንደዛ ነው አይደል? አዎ። በጣም ጥሩ። ይቆይሽ። ምንድነው እሱ? ለምን እንደዚህ እንደምሆን ልንገርሽ። ምክንያቱም በቃ አንቺን ከሰው ጋር ሳይሽ እቀናለሁ። አውቃለሁ ውድ እንደሚያስብልኝ፣ ግን እሺ ምን ላድርግ? እኔ አንቺን በፊት የሚያሰውያለሽ ወድሽ ነበር። ምን ላድርግ? በቃ ሳልፈልግም መነጫነጫለሁ፣ እቀናለሁ። አውቃለሁ ውድ እንደሚያስብልኝ፣ በቃ ምን ላድርግ? አልቻልኩም። መልሽልኝ። ዝም አትበይ። ማንም አጠገብሽ እንዲደርስ አልፈልግም። ኧረ አውሪ፣ ዝም አትበይ። አዎ ልክ ነሽ፣ አልመጠንሽም። አንቺን መመኘት ለእኔ ድፍረት ነው። እሺ በቃ አላስጨንቅሽ። ደህና ደሪ። አቤል ሰላም የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በዘት ተረፍ ይበልልኝ። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታችሁ። ነባሮቹም ደግሞ ላይክ በማድረግ ሼር በማድረግ አበረታችሁ ማለት ነው ውዶቼ። እና ሰሞኑን ስለጠፋሁኝ እንትኔ እይታ የለውም ማለት ነው። እና ውዶቼ አበረታቱን። ሰላማችሁ ብዝት ይበል በያላችሁበት ዓለም ዳርቻ። ዛሬ የመጣሁት ደግሞ ሀረግን ነው ማለት ነው። ሀረግ ላይ ደስ ይላል፣ ግን አንዳንድ ሰዎች ጸባያቸው ተቀይሯል ማለት ነው። እና በተለይ ዳጊ በጣም ነው የተቀየረው። ሲቀየር እንትኑ ጸባዩ ሲቀየር መልኩ ላስጠላ አመድ ነው የሆነው ማለት ነው። እና አንዳንድ ሰዎች ጸባያቸው ቆንጆ ሲሆን እነሱም ቆንጆ ይሆናሉ፣ ውበታቸው ይመጣል ማለት ነው። እና ኮሜንት ላይ ነው በነገራችን ላይ እና ጸባይ ሲቀየር ቁንጅና ወጣ የሚባል ነገር
አይቼ ነው ማለት ነው። እና ወዶች የምንላችሁ ፈልጌ ነው ዳጊ ሁሉም ነው ያስጠላውና ኮሜንት ላይ እንዳለ የዳጊ ጸባይ ይስተካከል ነው ያሉት። እኔ ከዛ ውስጥ ነኝ በነገራችን ማለት ነው። ግን ደግሞ እሱ ብቻ አይደለም ገኒም እንደ ድሮ አይደለችም ማለት ነው። እዚህ ላይ በተለይ ተለውጣበታለች። ድሮ እዚህ በታመመች ያኔ በምጠጣ ምናምን ሰዓት ገኒ ለዚህ ጥሩ ነበረች ማለት ነው። ከዳነች በኋላ ግን ልጇ ከተቀየረ በኋላ ልጄ ለምን ተናገረች እናንተስ ማናችሁ የሚል ነገር አድሮባታል ማለት ነው። እና ሀታ ከሉሊት ጋር ያላቸው ግንኙነት ከድሮ አሁን ላይ ጥሩ ነው ማለት ነው። እና ጭራሽ ጠፋች ብላ መፈለግ ጀምራለች ማለት ነው። እና እንደዛ ነው ወዶቼ። እናንተ ምን ትላላችሁ? የማን ጸባይ ተቀይሯል? ሌላው አዲሶቹ ደግሞ በጣም ጥሩ ናቸው። ሀናና ማን ነበረ ያ ወይኔ ስም ጠፋኝ፣ ግን በጣም ፈጣን ነው። ያኔትን በዛ በጨለማ እንዴት እንዳገኛት እና ስሙ ጠፋኝ። በነገራችን ላይ እንዴት ጠፋኝ ስሙ ጠፋኝ። ግን ለማንኛውም ድራማ ቢሆንም ጀግና የምር ጀግና። በነገራችን ላይ ድምፄ ካልተሰማቸው ያው ሰሞኑን ቪዲዮ ስላልሰራው ስላልተመቸኝ ለምን አልሰራላችሁም ብዬ ልጁ ሳሎን ላይ ነው እና ያለው እንዳይሰማኝ ነው ቃስ እያልኩ ማወራላችሁ ማለት ነው። እና ውዶቼ ዳጊ ደግሞ እናቱን ብር ስጪኝ ምናምን አላትና እና ሄዶ ያው የተቀየረላት መስሏት እሺ ምናምን አለች። ከዛ ደስ ብሏት ነበረ። ያቀፍ አስመስሎ ከቦርሳዋ ብር ሊወስድ ማለት ነው። እና አይ ዳጊ ጸባዩ ሲቀየር ጨበሬ ወጣኝ ነው። እና ደግሞ ማነው አቤላ ለዚህ ፍቅሩን መግለጽ አለበት። ያው በእርግጥ ነግሯታል፣ ግን አፈቅርሻለሁ ብሎ መንገር አለበት ማለት ነው። የምር ቢጣመሩ በጣም ደስ ይላል። ድሮም ያፈቅራት ነበረ። ያማኑ ጠፋኝ ሲወጣ ጠፋኝ። ያንኛው የድሮ ፍቅረኛዋ እያደረ ራሱ ያ የዳጊን አጎት እያፈቀረች ለራሱ ይሄኛው ያፈቅራት ነበር ማለት ነው። ስለዚህ አሁን ለአቤላ ፍቅሩን ተቀበሉና አብረው የሆኑ ላለሁኝ ውዶች። ዛሬ የነበረኝ ቆይታ ይሄን ይመስል ነበረ። ያው ቪዲዮ ሰሞኑን ስላልሰራሁኝ ዩቲዩብ እየሞተ ስለሆነ ምናልባት ቢንቀሳቀስልኝ ብዬ ነው ውዶች። አበረታቱኝ፣ ላይክ ሰብስክራይብ አድርጉልኝ። ቪው እንዲጨምር ያው እናንተ እገዛ ያስፈልገኛል። ላይክ አድርጉልኝ፣ ሼር አድርጉልኝ። ወደ ሌላ እናንተ ላይክ ስታደርጉት ለሌላ ተደራሽ ይሆንልኛል ማለት ነው። እና ውዶቼ ስለነበረን ቆይታ አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አበረታቱኝ። አስተያየት ካለም ደግሞ አስተያየት ኮሜንት ላይ ጻፉልኝ። ሰብስክራይብ አድርጉኝ ውዶቼ። እወዳችኋለሁ። ሰላማችሁ ብዝት ይበል። ባይ